ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። ካራካስ በከበባ ውስጥ ትገኛለች። የታጠቁ ሰዎች ከቤት ወደ ቤት በመዘዋወር ማድሮን የሚቃወሙ ሰዎችን እያሰሩ ነው። ኒኮላስ ማድሮ በድንገት ከስልጣን ከወረዱ ጥቂት ቀናት በኋላ ቬንዙዌላውያን ቀጥሎ ምን ሊመጣ እንደሚችል በመስጋት ላይ ናቸው። በካራካስ የሚገኘው አውራ ጎዳና በመኪናዎች ተጨናንቋል። ነገር ግን ከወትሮ የጥድፊያ ሰዓት በተለየ መልኩ በቬንዙዌላውያን ዋና ከተማ ካራካስ በሚገኘው ኤላቪላ ብሔራዊ ፓርክ አጠገብ የሚያልፈው ቦጃካ አቬኑ ሙሉ በሙሉ ተዘግቷል። ፊታቸው የተሸፈኑና ክላሽንኮቭ የያዙ የታጠቁ ሰዎች አሽከርካሪዎችን በማቆም ስልካቸውና ተሽከርካሪዎቻቸውን ለመፈተሽ እየጠየቁ ነው። ኮሌክቲቮስ በመባል የሚታወቁ የታጠቁ ቡድኖች የዩናይትድ ስቴትስ የማድሮ እስራት በሚደግፉ ቬንዙዌላውያንን ለማሰር መንግስት ባወጣው ትዕዛዝ መሰረት በጊዜያዊ ፍተሻ ጣቢያዎች መኪኖቻቸውን እየፈተሹ ነው። ማድሮ በድንገት ከወደቁ ከቀናት በኋላ ሲቪል የለበሱ የታጠቁ ሰዎች አውቶማቲክ ጠመንጃዎችን አንግበው በመንገዶች ላይ ሲዘዋወሩ ቬንዙዌላውያን ቀጣዩን ሁኔታ በመፍራት ላይ ናቸው። የአስቸኳይ ጊዜ አዋጅና እስራት ሰኞ ዕለት የታወጀው የአስቸኳይ ጊዜ አዋጅ የዩናይትድ ስቴትስን ኦፕሬሽን አስመልክቶ የሚደግፍ ማንኛውም ህዝባዊ ደስታ ለማፈን ያለመ ነው። ፖሊስ በአሜሪካ ላይ የታጠቀ ጥቃት በማስተዋወቅ ወይም በመደገፍ ላይ የተሳተፈ ማንኛውም ሰው እስራት በአስቸኳይ እንዲጀምር ታዟል። የታጠቁ ቡድኖች ከስልጣን የተወገዱትን ፕሬዝዳንት ኒኮላስ ማዱሮና ባለቤታቸውን በቁጥጥር ስር መዋሉ የሚደግፉ ዜጎችን ፍለጋ በየመንገዱ እየተዘዋወሩ ነው። ስሟ እንዳይጠቀስ የፈለገች አንዲት ቬንዙዌላዊ ሴት ከስልጣን ከተወገዱት ማዱሮ ጋር የሚቀሩ መልእክቶች ወይም ፎቶዎች ቢገኙበት ልታሰር እችላለሁ በሚል ስጋት ስልኳን ይዛ ከቤት እንዳትወጣ ተናግራለች። ከፊል ወታደራዊ ኃይሎች እስካሁን 14 ጋዜጠኞችን ያሰሩ ሲሆን 11 የውጭ ሀገር ሚዲያ ሰራተኞች ናቸው። የማዱሮ የቅርብ ረዳት የሆኑት የሀገር ውስጥ ጉዳይ ሚኒስትር ዲዮልዳዶ ካቤልጄ የታጠቁ ሚሊሻዎችን ይዘው ሁልጊዜ ታማኝ፣ መቼም ከዳተኛ አንሆንም እያሉ ሲዘምሩ የሚያሳይ ቪዲዮ በማህበራዊ ሚዲያ ተሰራጭቷል። ካቤልጆ በእዝ ዝውውር ክስ በራሱ ላይ የ50 ሚሊዮን ዶላር ጉርሻ የተቆረጠበት ሲሆን እነዚህን ኮሌክቲቭስ የተባሉ ቡድኖችን የሚመራው እሱ ነው። ማዱሮ በማንሃተን የፌዴራል ፍርድ ቤት ቀርበው የጦር እስረኛ ነኝ ቢሉም የደጋፊዎቻቸው ግን ለዚህ አብዮት እና ለዚህች ሀገር ለመታገል የሚያስችል በቂ ወኔ ያለን እያሉ ነው። በካራካስ ማዱሮ በቁጥጥር ስር መዋላቸውን የእውነተኛ ለውጥ ተስፋ አድርገው የተቀበሉ ዜጎች በዴልሲስ ሮድሪጌስ የማዱሮ ምክትል ፕሬዝዳንት ወደ ስልጣን መምጣትና የማዱሮ አገዛዝ በመቀጠሉ ተስፋ ቆርጠዋል። ሕገ መንግስቱ ፕሬዝዳንቱ በቋሚነት ስራቸው መስራት ካልቻሉ በ30 ቀናት ውስጥ ምርጫ እንዲደረግ ቢያዝም ጠቅላይ ፍርድ ቤት የማዱሮን አለመኖር ጊዜያዊ ነው ብሎታል። በዚህም ምክንያት ፕሬዝዳንቷ እስከ 90 ቀናት ስልጣኑን ትረከባለች። የቬንዙዌላ ተቃዋሚ መሪና የኖቤል የሰላም ተሸላሚ ማሪያ ኮሪና ማቻዶ የሚሊሻዎቹን እርምጃ በእውነት የሚያስደነግጥ መሆኑንና ሀገሪቱ ወደ ዲሞክራሲ መሸጋገር እንዳለባት ገልጸዋል። ዴልሲ ሮድሪጌዝ የማሰቃየት፣ የማሳደድ፣ የሙስናና የእዝ ዝውውር ዋና አስተባባሪ ነች ስትል ለፎክስ ኒውስ ተናግራለች። በካራካስ የሱቅ ባለቤት የሆነች የ69 ዓመቱ አስቫልዶ ለውጥ ፈላጊ ነበር። ምክንያቱም እነዚህ ሰዎች በሀገሪቱ ላይ ከፍተኛ ጉዳት አድርሰዋል። አሁን ግን በነበርንበት ቦታ ላይ ነን፣ እሱ ሄደ ሌላው ተካው ብለዋል። አውሮራ የተባለች ሌላ ነዋሪ ደግሞ ለውጥ እንደሚያስፈልግ እናውቃለን፣ ነገር ግን ማንኛውም ሀገር በሌላው መንግስት ጣልቃ ገብቶ ዘይቱ የኔ ነው ማለት አይችልም፣ ነዳጅ የቬንዙዌላ ህዝብ ነው ስትል የአሜሪካ ጣልቃ ገብነት ተቃውማለች። ቬንዙዌላውያን አሁንም በታጠቁ ቡድኖች ስጋትና በፖለቲካዊ አለመረጋጋት ውስጥ ሆነው ቀጣዩን ጊዜ እየተጠባበቁ ነው። ሴናተር በርኒ ሳንደርስ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዘመቻ እጅግ የተሳሳተ ነው ብለው የሚያምኑባቸው 6 ምክንያቶችን ማህበራዊ ሚዲያ አጋርተዋል።
ባለፈው ቅዳሜና እሁድ አሜሪካ በቬንዙዌላ ላይ የሰነዘረችው ጥቃት በዓለም ዙሪያ ከፍተኛ ውግዘትን ያስከተለ ሲሆን በተባበሩት መንግስታት ድርጅት የጸጥታው ምክር ቤትም ትችት ቀርቦበታል። በምክር ቤቱ የቅርብ የአሜሪካ አጋሮች እንኳ ሳይቀሩ ፕሬዝዳንት ኒኮላስ ማዱሮ ማገት በዓለም አቀፍ ሕግ ላይ አደገኛ አራያ እንደሚሆን አስጠንቅቀዋል። በዚህ ከፍተኛ ተቃውሞ መካከል ሴናተር በርኒ ሳንደርስ የትራምፕ እርምጃ እጅግ የተሳሳተ ነው ብለው የሚያስቧቸውን 6 ምክንያቶች በዝርዝር አስፍረዋል። የቨርሞንት ዲሞክራት ሴናተር ሳንደርስ የትራምፕ እርምጃዎች ስህተት ናቸው ያሏቸው የሚከተሉትን ምክንያቶች አቅርበዋል። እርምጃው ህገወጥና ህገ መንግስታዊ ያልሆነ ነው። ኮንግረሱ ለዚህ ወታደራዊ እርምጃ እውቅናም ሆነ ፈቃድ አልሰጠም። ይህ እርምጃ ዓለምን ደህንነቷ ያልተጠበቀ ያደርጋታል። ዓለም አቀፍ ህግ ችላ ከተባለ ማንኛውም ሀገር ወይም አሸባሪ ቡድን ትራምፕ በቬንዙዌላ የወሰዱትን እርምጃ እንደ ምሳሌ በመጥቀስ ጥቃትን ሊያጸድቅ ይችላል። ይህ የፑቲን የዩክሬን ላይ የተጠቀመበት አመክንዮ ነበር። ይህ ግልጽ ኢምፔሪያሊዝም ነው። ሀያላን ሀገራት የተፈጥሮ ሀገራቸውን ለመዝረፍ ሲሉ ትናንሽ ሀገራትን የመውረር ህጋዊም ሆነ የሞራል መብት የላቸውም። የቬንዙዌላው ነዳጅ ዘይት የቬንዙዌላ ህዝብ እንጂ የአሜሪካ ኮርፖሬሽን ንብረት አይደለም። ዓለም ከቅሪተ አካል ነዳጅ እየራቀ ባለበት ወቅት መላው ዓለም ወደ ርካሽና ከብክነት ወደማያስከትሉ ዘላቂ የኃይል ምንጮች እየተሸጋገረ ባለበት በዚህ ወቅት የቢግ ኦይል ግዙፍ የነዳጅ ኩባንያዎች ጥቅምን መጠበቅ ለአየር ንብረቱም ሆነ ለኢኮኖሚ ጎጂ ነው። ማዱሮ ሙሰኛና ጸረ ዲሞክራሲያዊ ነው። እንደ ሳውዲ አረቢያው መሪ እና ሌሎች በርካታ የዓለም መሪዎች መሆኑ ቢታወቅም የአንድ ሀገር መሪ ስላልወደድን ብቻ መንግስታቸውን የመገልበጥ መብት አለን ማለት አይደለም ብለዋል ሳንደርስ። ትራምፕ የተወዳደሩት እንደ የሰላም እጩ ነበር። የአሜሪካ ትቅደም አሜሪካ ፈርስት ፖሊሲን አቀንቃኝ እንጂ ሌላ ሀገርን እመራለሁ በሚል አልነበረም። 60 በመቶ አሜሪካዊ ከእጅ ወደ አፍ በሆነ ገቢ በሚኖርበት በዚህ ወቅት ምናልባት ይህችን ሀገር በተሻለ ሁኔታ ለማስተዳደር መሞከር ይገባዎታል ሲሉ አክለዋል። የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ አሜሪካ በቬንዙዌላ ውስጥ ወታደራዊ ኦፕሬሽን ካከናወኑ በኋላ የአሜሪካን ፕሬዝዳንት ዶናልድ ትራምፕ በይፋ ተፈታትነዋል። ሰኞ ባደረጉት ንግግር ትራምፕና ያዘኝ እዚህ እየጠበቅኩ ነው ብለዋል። ፔትሮ አሜሪካ የቬንዙዌላውያን ፕሬዝዳንት ኒኮላስ ማዱሮ በቁጥጥር ስር መዋላን ተከትሎ ድርጊቱን በጽኑ ተችተዋል። በተመሳሳይ መልኩ አሜሪካ በኮሎምቢያ ላይ የቦምብ ጥቃት የምትሰነዝር ከሆነ አስከፊ መዘዝ እንደሚኖረው አስጠንቅቀዋል። ፔትሮ ሲናገሩ እነሱ አሜሪካ ቦምብ የሚጥሉ ከሆነ ገበሬዎቹ በተራራዎች ላይ ወደ 1000 የሚቆጠሩ አማጽያን ይቀየራሉ ብለዋል። አክለውም በአገሪቱ ሰፊ ክፍል የሚወደድና የሚከበርን ፕሬዝዳንት በቁጥጥር ስር ካዋሉ የህዝቡን ቁጣ ይቀሰቅሱታል ብለዋል። በተጨማሪም ዳግመኛ የጦር መሳሪያ ላለመንሳት ምዬ ነበር፣ ነገር ግን ስለ እናት ሀገር ከሆነ በድጋሜ መሳሪያ አነሳለሁ ሲሉ ገልጸዋል። ትራምፕ ስምምነቱን አሳወቁ። ቬንዙዌላ ከ30 እስከ 50 ቢሊዮን በርሜል ነዳጅ ዘይት ለአሜሪካ ታስረክባለች። ትራምፕ እንደተናገሩት ይህ ነዳጅ ዘይት በገበያ ዋጋ ይሸጣል፣ ገንዘቡንም እኔው ራሴ ያስተዳድረዋለሁ ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ትስስር ገጻቸው ላይ እንደገለጹት የቬንዙዌላ ባለስልጣናት ከ30 እስከ 50 ሚሊዮን በርሜል የሚደርስ ድፍድፍ ነዳጅ ዘይት ለአሜሪካ ለማስረከብ ተስማምተዋል። ፕሬዝዳንቱ እንደገለጹት እነዚህ የነዳጅ የዘይት በርሜሎች በመሸጥ የሚገኘው ገንዘብ በአሜሪካ እጅ ይቆያል። ትራምፕ ሲጽፉም የቬንዙዌላ ጊዜያዊ ባለስልጣን ከ30 እስከ 50 ሚሊዮን በርሜል የሚደርስ ከፍተኛ ጥራት ያለውን ማዕቀብ ተጥሎበት የነበረ የነዳጅ ዘይት ለአሜሪካ ለማስረከብ መስማማታቸውን ስገልጽ በደስታ ነው። ይህ በገበያ ዋጋ የሚሸጥ ሲሆን ገንዘቡ ለቬንዙዌላ እና ለአሜሪካ ሕዝቦች ጥቅም መዋሉን ለማረጋገጥ እኔው ራሴ እንደ አሜሪካ ፕሬዝዳንትነቴ አስተዳድረዋለሁ ብለዋል። አክለውም የኢነርጂ ሚኒስትሩ ክሪስ ራይት ይህን እቅድ እንዲያስፈጽሙ መመደባቸውን ገልጸዋል። ነዳጅ ዘይቱ በማከማቻ መርከቦች ተጭኖ በቀጥታ ወደ አሜሪካ የማውረጃ ወደቦች ይደርሳል ብለዋል ፕሬዝዳንቱ። ብራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።